ዛሬ ወጋገን ባንክ ከተመሰረተበት ጊዜ ጀምሮ እስካሁን ድረስ ያለው ስኬቱን እንዲሁም በአሁኑ ሰዓት እያስመዘገባቸው ያሉት አዳዲስ ውጤቶች በተለይም ከሀገር ውስጥ በተጨማሪ በተለይም ለዲያስፖራው ማህበረሰብ በአሁኑ ሰዓት እያስተዋወቃቸው ያሉት አዳዲስ ሲስተሞችን ከዲያስፖራ ማህበረሰብ ጋር በጋራ በመስራት እነሱን ለማስተዋወቅና ለመመካከር ከናንተ የሚነሱ ጥያቄዎችንም ለመመለስ እዚህ ዋሽንግተን ዲሲ ተገኝቶ ከናንተ ጋር ለመወያየት ባዘጋጀው መድረክ ላይ ጥሪያችንን አክብራችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። እንኳን በሰላም መጣችሁ። አመሰግናለሁ። እንዲሁም ይህንን መልካም ሀሳብ ይዘው ከትላንትና ወዲያ ከአዲስ አበባ የመጡ የወጋገን ባንክ ከፍተኛ ኃላፊዎችና የማርኬቲንግ ባለሙያዎችንም በእኔ ስም እንኳን ደህና መጣችሁ ብላችሁ ብታመሰግኑልኝ። እኔ ብዙ ወሬ አላበዛም፣ በኋላ ላይ እመለሳለሁ። አሁን ፕሮግራማችንን ለመጀመር የወጋገን ባንክ የዳይሬክተሮች ቦርድ ምክትል ሰብሳቢ አቶ ወልደ ገብርኤል ለዝጊ ባዕድ ሐመጻ ሆኒለን እንዲሁም የባንኩን አባላት ያስተዋውቁልናል። መድረኩን ለሳቸው ሰጥተው أنا سوداء من الباطوين أنه عنا هنفالت من سوداء في المدعاء سوداء كنت عدت بروغرام مغدالون بقولي سفر مكة بحالة عندنا بدورة العام تعتم سعري كنقولو باين بناي وغير نظام فوق عرانة كما سبنا دلي thank you for the wonderful video كالسيدة أو تناي سرح في الوقت كلنا مصطلح بتاعه قلت سرح نهاية هذا تني لما تقول هذا اللي قال كالسيدة أو وعلى عن الأهم كل اللي لما عندي معكم درنا درنا ما يوجد البنك ما يوجد مراحل يعني مراحل community interaction diaspora menunjukkan dari angkat nayu bekerja pun tentang programat awal formation sebenarnya sekarang saatnya untuk awal komunitas untuk terjadi mengenai so dari program kalau aku menjual hasarat kenapa berusaha sebenarnya ada kalau aku menjual hasarat سمعنا أننا ذهبنا إلى الربا أو عرضت على تحضير مصلحات تبينا institutional life بأننا أكثر على حنا إنتاج بأننا نقدر بالجبل كنا جرافينا أكثر من طيب يتصل بك jadi two way communication يكون على بانكنا نفاذ أو حصل نفسه so بدون الكائن هذين هذا المثلات الأكل ما قلب على Golden Kopia atau Abdishu Hussein dari Wagagen Bank Board di Kawan Bariau atau Abdishu Hussein nabat di Wagagen Bank Kementerian Perdagangan Kaptung dan Aisyah Akta Kementerian Karat Kementerian Pakatan Malaysia من حادث التال وكلهم فرمان dan baru أو حاجة بدنا نستغل عليه جهات البورد على الناس البورد chairman الناس بدل أو وقعدن باقي سعيدو أفكر لو عبيت من مساحنا يلعبون عشرة لهم مسؤول حول يوم atau Abdishu Hussein atau jempol pau naik وقعدن bank البورد على الرحبة كونستالي كوفيا ونلو ናይ ሱር ኮንስትራክሽን መካየዲ ስራሕ እዮም ስለዚ ሱር ኮንስትራክሽን ከዓ ኣብ ዝቐረባ ግዜ ካብቲ ዝፍለጠሉ ናይ ኮንስትራክሽን ሴክተር ብተወሳኺ ኣብ ስቴት እውን ናይ ምንፃፍ ዓላማ ሒዙ ዝንቀሳቀስ ዘሎ ትካል ስለ ዝኾነ እዚ ከዓ ምናልባት ንኣኻትኩም እውን ኢንተረስት ዝነበረኩም ኣብቲ ሕቶን መልስን እውን ተረኺቦም ፍሮም ዚ ሆርስስ ማውዝ ከም ዝበሃል بعلم مس نعرف الدكتور حاجز ولا نعرف عليه تبرع لنا يوم مالتيو
አቶ ገንፎ አምባው ቀጽለ አቶ ዛነገስ ገብሩ ናይ ቦርድ አባል እዮም ካልኣይ ተርሞም እዮም ሒዞም ዘለዉ ሓደ ተርሞ ወዲኦም ማለት እዩ ካብኡ ሓሊፉ ዶክተር ሊሉ ውበት ፕሮባብሊ መፅሓፍኩም ትፈልጥዎም ናይዚ ባንክና ሲኢኦ እዮም ሲዝንድ ባንከር እዮም ኣብ ዝተፈላለዩ ባንክታት ዝተፈላለየ ሞያ ዝኣከቡ ሰብ ስራሕ ከይኮኑስ ካብኡ ብተወሳኺ እውን ኣካዳሚሽያን እዮም ኤጁኬተር እዮም ኣነ ብውልቀይ ከም ዶክተር ኣክሊሉ ዓይነት ሲኢኦ ወጋገን ባንክ ምርካቡ ዕድለኛ እዩ ኢለ ዝሓስብ ኣብቲ ቻሌንጂንግ ዝነበረ ግዜ እውን ትገሎም ክእለትን ፍልጠትን ተጠቂሞም ካብ ንባነቲ ባንኪ ካብ ዝተጋገረዎ ሰባት ቁልፊ ሰባት ሓደ እዮም ኣቶ ማኑ ዶክተር ኣክሊሉ መኩርያ ኣቶ ጌትዬ መኩርያ ናይ ማርኬቲንግ ማኔጀር ናይ ወጋገን ባንክ እቲ ናይ ሎሚ ሓንቲ ፕሬዘንቴሽን እውን ብኦም በኩል እዩ ዝቐርብ አመሰግናለሁ አቶ ወልደ ገብርኤል ለመልካም ትውውቅህ እንደዚህ የፕሮግራም ማስታወቅ ያለን የምትወስደው እና ጥሩ ነው። ያው እንደታወቀው የስሜ አዲሱ ሁሴን እባላለሁ። የወጋገን ባንክ ቦርድ ሊቀመንበር ነኝ እና ቲሙ እንደተዋወቀው ወደ እናንተ ወደዚህ የመጣ ነው ከዲያስፖራ ኮሚኒቲ ጋር ባንኪንግ ቢዝነስ ወጋገን ባንክ መስራት አብረን ለመስራት የሚያስችሉን ጉዳዮች ላይ በተለይ ከእናንተ ተመካክረን ቀደም ብሎ የተዘጋጁ ፕሮግራሞች፣ ስኪሞች አሉ። እነሱም በኛ በኩል የሚነሱ ይሆናሉ። ከዛ በላይ ግን ከእናንተ ሰምተን የሰማነውን ነገር እሱን ተቀብለን የበለጠ ኢንጌጅመንት በቀጣይ ፈጥረን ለዲያስፖራ ኮሚኒቲ የሚሆን ፕሮግራም ለመቅረጽ ካስተማይዝ ለማድረግ የሚያስችለን መድረክ እና የውይይት መነሻ ውይይት ለማግኘት የመጣ ነው እና ያለቀለት ጉዳይ ይዘን አይደለም የመጣ ነው። ከእናንተ ጋር ተመካክረን የምታነሷቸው ሀሳቦች፣ የምትመክሩ ነገሮች ካላችሁ ልምድ በሁሉም ረገድ ወጋገን ባንክ በአሁኑ ወቅት ካለው በሀገር ደረጃ ብቻ ሳይሆን ዓለም አቀፍ ባንኪንግ ቢዝነስ ስታንዳርዱን ጠብቆ ለመስራት በከፍተኛ ሁኔታ እየተንቀሳቀሰ ነው ያለው። ከዚህ አንጻር ወጋገን ባንክ የሚጠይቀው ገንዘብ ብቻ ምናልባት ዶላር ስለሚፈልግ አይደለም የመጣው። ስለዚህ ወጋገን ባንክ ምናልባት ዶላር ፍለጋ ብቻ አይደለም። ብዙ ጊዜ አንዳንድ ፐርሰፕሽን ባንኮች ወደ ውጭ ወጣ የሚሉት ዶላር ፍለጋ ለዶላር ፍለጋ ብቻ ነው። የስ ይፈልጋል ዶላር። ወጋገን ባንክ አይደለም ሀገር ሁሉ ዶላር ይፈልጋል። ከዛ በላይ ግን ቢዝነስ አብረን ለመስራት ለመመካከል ያላችሁን ብዙ እውቀት በኢንዱስትሪው እውቀት፣ ልምድ በቢዝነስ ዘመናዊ የሆነው ቢዝነስ ውስጥ ብዙ ልምድ ሀሳብ ስላላችሁ ከዚህ አንጻር ይሄንን ልምዳችሁን እውቀታችሁን ያላችሁን አስተያየት እንድትሰጡንና እዛ ላይ ተንተርሰን በጋራ በቀጣይ በምናደርገው ግንኙነት አብረን ለመስራት አጠቃላይ በሆነ መልኩ ስራ ለመስራት
በፋይናንሲንግ በኩል እንደተባለው በሬሚታንስ በዶላርም በቴክኒካል በቴክኖሎጂ በአይቲ በዲጂታል አሁን ባንኪንግ ቢዝነስ ዲጂታል ነው። ከዛ አንጻር በጣም ሳይበር ሴኪሪቲ በዚህ ሙያ ያላችሁ ይህን ሁሉ እውቀትን ልምድም ከእናንተ እንፈልጋለን እና ወደዚህ ወደ ውይይታችን ከመሄዳችን በፊት ወጋገን ባንክ እንዴት ተጀመረ፣ ያሳለፋቸው 27 ዓመታት ውስጥ በዚህ ያሳለፈው ውጣ ውረድ ውስጥ ምን ገጠመው፣ ምን ውጤት ስኬታማ ስራዎች ሰራ እና ዛሬ ምን ደረጃ ላይ ነው የሚገኘው የሚለውን አጠር ያለ የመኩሪያ አይነት የፕሬዘንቴሽን ይኖራል። ከዛ በኋላ ትልቁ ወደ ውይይት ጥያቄ መልስ አስተያየት ከእናንተ መጨረሻው የሆነና በዛ መሰረት ፕሮግራማችን ምናልባት በዛ ላይ በሲኦ የበለጠ ጥያቄ መልሱ እና መጨረሻ መዝጊያ ንግግሩ ያደርጋሉ። በዚህ መሰረት ፕሮግራማችን ይቋጫል ማለት ነው። መጨረሻ ላይ በጣም እናመሰግናለን። ጥሪያችን አክብራችሁ እዚህ በመገኘታችሁ ታላቅ አክብሮት አለን። በባንኩ ቦርድም በባንኩ ስም ከፍተኛ ምስጋና ማቅረብ ፈልጋለሁ። አሁን ወደ ፕሬዘንቴሽኑ። ጌትዬ መኩሪያ እባላለሁ። የወጋገን ባንክ ቺፍ ማርኬቲንግ ኤንድ ስትራቴጂ ኦፊሰር ነኝ። እንግዲህ ወደዚህ ስንመጣ ባንካችን ስትራቴጂክ ፕላኑን ሪሰንትሊ ሪቫይዝ አድርጓል። እንደምታውቁት በጣም ብዙ ዴቨሎፕመንቶች አሉ ኢንተርናሽናሊ ናሽናሊም ማለት ነው። ስትራቴጂያችንን አፕዴት አድርገናል ሪሰንትሊ። አንደኛው ትኩረት አድርገን መስራት አለብን ብለን ያስቀመጥነው የስቴክሆልደርስ ኢንጌጅመንትን ኢንሃንስ ማድረግ የሚል ነው። ዋነኞቹ ስቴክሆልደርስ ደግሞ ዲያስፖራው እንደመሆኑ መጠን በተለያየ ሀገራት ያሉ ዲያስፖራዎች ከወጋገን ባንክ ጋር ያላቸውን ኢንጌጅመንት እንዴት ኢንሃንስ ማድረግ አለባቸው፣ እስቲ ተቀራርበን እንወያይ በሚል መንፈስ ነው ይሄ ሚቲንግ ኦርጋናይዝ ለማድረግ የተሞከረው ማለት ነው። አጠር አድርጌ የወጋገን ባንክ የ27 ዓመት ፕላስ ጆርኒ ለማቅረብ እሞክራለሁ። እንግዲህ ያው እንደምታውቁት ወጋገን ባንክ ፈርስት ጄኔሬሽን ከሚባሉት ፕራይቬት ባንኮች ግንባር ቀደም ሆኖ የተመሰረተ ባንክ ነው። በ1997 ዓ.ም የተመሰረተ ባንክ ነው። 16 ቪዥነሪ የሚባሉ ሼር ሆልደሮች የመሰረቱት ባንክ ነው። ቤዚካሊ ኢትዮጵያዊ መልክ ኖሮት የተመሰረተ ባንክ ነው። እንደምታውቁት አራቱ የልማት ድርጅቶች ፕላስ ፕሮሚናንት ፊገሮች እነ ሀጂ ወቅሰዴ፣ እነ ጌቱ ገለቴ እንዲሁም ደግሞ የደንበል ባለቤት በርከት ያሉ ኢትዮጵያዊነት ከለርን ሪፕሬዘንት የሚያደርጉ ናቸው የመሰረቱት ማለት ነው። ሲመሰረት በ30 ሚሊዮን ፔድ አፕ ካፒታል ነው የተመሰረተው። እንደ የትኛውም ቢዝነስ መጀመሪያ ያው በኪራይ ነበረ። በኋላ ላይ ለከተማችን ትልቅ ድምቀት ያለው ህንፃ ገንብቶ 23 ፕላስ ፎቅ ያለው ህንፃ ገንብቶ ወደዛ ሙቭ ያደረገ ባንክ ነው። ምናልባት ባንካችንን ለየት የሚያደርገው የመጀመሪያዋ ሲኢኦ ሴት ነበረች። ይሄ እንግዲህ ምናልባት 7 ሲኢኦዎች ነበሩት አሉት እስካሁን ድረስ ማለት ነው። 2ቱ ሴት ሲኢኦዎች ነበሩ። አንደኛዋ እንደውም በመካከላችን ትገኛለች፣ ወይዘሮ ብርቱካን። አንድ ጊዜ ሞቅ ያለ ጭብጨባ ነው።
በ2017 ላይ ያው ወደ አዲሱ ህንፃ የዞረበት ሁኔታ ነው ያለው። አጠቃላይ ስታፎችም ወደዛ የተዘዋወሩበት ሁኔታ ነው ያለው ማለት ነው። እንግዲህ የሼር ሆልዲንግ ቤዙን ስንመለከት በባንኪንግ ኢንዱስትሪ ውስጥ ዌል ዳይቨርሲፋይድ ከሚባሉት ባንኮች ተርታ የሚመደብ ነው። እንደምታዩት 14570 ያክል ሼር ሆልደርስ ደርሰዋል። ቤዚካሊ በተለይ ደግሞ የሰራተኛውን ሞቲቬሽን ከመጨመር አንጻር ሁሉም የባንኩ ሰራተኛ ከ5000 በላይ የባንኩ ሰራተኛ ሼር ሆልደር እንዲሆን የተደረገበት ሁኔታ ነው ያለው። በተለይ ላስት ይር ቦነስ በሚከፈልበት ጊዜ ግማሹ በሼር የተሰጠበት ሁኔታ ነው ያለው፣ ግማሹ በካሽ ማለት ነው። ይሄም እንግዲህ በሰራተኛው ዘንድ የኔነት ስሜት እንዲሰማውና ሞቲቬሽኑንም ኢንሃንስ ከማድረግ አንጻር የተደረገ ነው ማለት ነው። እንግዲህ እንደ ባንክ ጠንካራ የሆነ የካፒታል መሰረት እንዲኖረው ይፈለጋል። በተለይ ሪስኮች አሉ። እንደምታውቁት ባንኪንግ ቢዝነስ ፉል ኦፍ ሪስክ ነው። ያንን ሪስክ ደግሞ ሾልደር የሚያደርገው ጠንካራ የሆነ የካፒታል መሰረት ሲኖረው ነው። በዚህ መሰረት 20 ቢሊዮን ያክል ፔድ አፕ ካፒታል ለማድረግ ፕላን አድርጎ እየሰራ ያለ ባንክ ነው ማለት ነው። ከረንትሊ 6.3 ቢሊዮን ሆኗል። እንደምታውቁት ብሔራዊ ባንክ በጁን 2026 ላይ እያንዳንዱ ባንክ ቢያንስ 5 ቢሊዮን ፔድ አፕ ካፒታል ሊኖረው ይገባል ብሎ የደነገገበት ሁኔታ አለ። ከዚህ አንጻር በርከት ያሉ ፕራይቬት ባንኮች ይሄንን ፉልፊል ከማድረግ አንጻር ስትራግል እያደረጉ እንደሆነ እንገነዘባለን። ከዚህ አንጻር ወጋገን ባንክ ቀድሞ ይሄ የ5 ቢሊዮን ካፒታል ሪኳየርመንቱን ማሟላት የቻለ ባንክ ነው። አሁን ላይ 6.3 ቢሊዮን የደረሰበት ሁኔታ ነው ያለው ማለት ነው። እንግዲህ በተለይ ኢን ዘ ፊውቸር የመርጀር ኤንድ አኩዊዚሽን ኢሹዎች እንደሚኖሩ ይጠበቃል። ከዚህ አንጻር ጠንካራ የካፒታል መሰረት ያለው ባንክ ሆኖ እንዲቀጥል በማድረግ 20 ቢሊዮን በ5 ዓመት ጊዜ ውስጥ ሬዝ ለማድረግ ታቅዶ እየተሰራ ያለበት ሁኔታ ነው ማለት ነው። ወደ ገቨርናንሱ በምንመለከትበት ጊዜ ያው ጀነራል አሰምብሊው ከላይ አለ። ባንኩ የተለያየ ኤክስፐርቲዝ እና ልምድ ባላቸው 10 የቦርድ ኦፍ ዳይሬክተርስ የሚመራ ባንክ ነው። እነዚህ ቦርዶች 5 ሰብ ኮሚቴዎች አሉት። ብሔራዊ ባንክ በሚያዘው መሰረት የሪስክ ማኔጅመንት ኮሚቴ አለ፣ የኦዲት ኮሚቴ፣ የኖሚኔሽን እና ሪሙነሬሽን ኮሚቴ፣ ክሬዲት ኮሚቴ እና የስትራቴጂ ኮሚቴ የሚጠቀሱ ናቸው ማለት ነው። በተለይ ደግሞ ማኔጅመንቱን በተመለከተ ኮር ማኔጅመንት የምንለው 3 ዴፒቲ ሲኢኦዎችን እና ሲኢኦን የያዘ ዴይ ቱ ዴይ ኦፕሬሽኑን የሚመራ ቲም አለ። የሚመራው በዶክተር አክሊሉ ውበት ነው። በባንኪንግ ኢንዱስትሪው የካበተ ልምድ ያላቸው የባንክ ባለሙያ ናቸው። ባንኩም ላይ ሲግኒፊካንት የሆነ ኢምፕሩቭመንት በማምጣት አሻራቸውን ያሳረፉ ሲኢኦ ናቸው ማለት ነው። በመቀጠል ሁለተኛ ሌቭል ደግሞ የሲኒየር ማኔጅመንት የምንለው ግሩፕ አለ። 11 ቺፍ ኦፊሰሮችን የያዘ ማለት ነው። ቅድም መግቢያ ላይ እንደገለጽኩት ባንኩ የ5 ዓመት ስትራቴጂክ እቅድ ነድፎ አሁን ላይ ያሉ በርከት ያሉ ዴቨሎፕመንቶች አሉ። እነሱን ታሳቢ በማድረግ ሪቫይዝ ተደርጎ ወደ ስራ የተገባበት ሁኔታ ነው ያለው። እንግዲህ ባለፉት 27 ዓመት ወጋገን ባንክ ሪማርከብል የሚባል አፈጻጸም ኪ በሚባሉ ፋይናንሻል ኢንዲኬተርስ እያስመዘገበ የመጣበት ሁኔታ ነው ያለው። 2018-19 ላይ 23.5 ቢሊዮን ነበረ ጠቅላላ ዲፖዚቱ። ባለፈው ጁን ላይ 52.1 ቢሊዮን ደርሷል። በዚሁ አፕዴት ለማድረግ
ወደ 60 ቢሊዮን የተጠጋበት ሁኔታ ነው አሁን ላይ ያለው የዲፖዚት መጠን ማለት ነው። ከዚህ ከብድር አቅርቦትም ጋር ደግሞ በተገናኘ 2018-19 ላይ 16.5 ቢሊዮን ነበረ እዚህ ግራፍ ላይ እንደምታየው። ባለፈው ጁን ላይ 45.1 ቢሊዮን፣ የባለፈው 6 ወርን ፐርፎርማንስ ደግሞ ስናይ 50 ቢሊዮን የተሻገረበት ሁኔታ ነው ያለው። ግሮዙ ከእለት ወደ እለት እየጨመረ የመጣበት ሁኔታ ነው ያለው። በሀብትም ረገድ በየአመቱ እየጨመረ መጥቶ ባለፈው ጁን ላይ 65 ቢሊዮን አሁን ላይ ደግሞ ወደ 75 ቢሊዮን የደረሰበት ሁኔታ ነው ያለው። ቅድም ፔድ አፕ ካፒታል 5.5 ቢሊዮን ነበረ ጁን ላይ እየዘጋ ነው። አሁን 6.3 ቢሊዮን የተሻገረበት ሁኔታ ነው ያለው ማለት ነው። ኦቨር ዘ ይርስ ያለው ግሮዝ እንደምትመለከቱት ነው ማለት ነው። ቶታል ካፒታሉም 9.8 ቢሊዮን ጁን ላይ የነበረበት ሁኔታ ነው ያለው። ሌላው የሞርጌጅ ነው። ይሄም ቤዚካሊ ኢንትረስት ያደርጋቸዋል ብለን እናስባለን። 20% ያክል ኢኩዊቲ ኮንትሪቢዩሽን ወይም ሴቪንግ በፎረን ከረንሲ ካለ ቀሪውን 80% ባንኩ በብድር መልክ የሚያቀርብ ነው የሚሆነው ማለት ነው። ኢንትረስት ፍሪ ባንኪንግም እንደዚሁ እንደገለጽኩት ሴፓሬት የሆነ የዲፖዚትም እንደዚሁም ደግሞ የፋይናንሲንግ ኦፕሽኖችም ያለበት ሁኔታ አለ። እንግዲህ አክሰሲቢሊቲን በተመለከተ ባንኩ ከረንትሊ ከ4 ሚሊዮን በላይ ከስተመሮች አሉት። የቅርንጫፍ አድማሱንም ከእለት ወደ እለት እያሰፋ አሁን 450 የደረሰበት ሁኔታ ነው ያለው። 10 ዲስትሪክት ኦፊሶች በሁሉም የሀገሪቷ ክልሎች አዋቅሮ እየሄደ ያለበት ሁኔታ ነው ያለው። በኤቲኤም እና በፖስት ማሽኖችም አገልግሎቱን እየሰጠ ነው። የኤጀንሲ ባንኪንግም እንደዚሁ 4800 ያክል ኤጀንቶች አሉ። በዛ መሰረት እየሰራ ነው ማለት ነው። ማህበራዊ ኃላፊነቱንም ከመወጣት አንጻር ባንኩ ሰፋፊ የሆኑ ስራዎች በተለያየ ጊዜ እየሰራ ነው። ለምሳሌ የባለፈውን አመት ብቻ ብንመለከት 75.7 ሚሊዮን ያክል ድጋፍ ያደረገበት ሁኔታ ነው ያለው ማለት ነው። ከካፒታል ማርኬት ጋር በተገናኘ ባንኩ ቀደም ብሎ ስትራቴጂዎችን እየነደፈ የነበረበት ሁኔታ ነው ያለው። ካፒታል ማርኬቱ ሲጀምር በምን መልኩ ኦፖርቹኒቲዎችን ግራብ ማድረግ ይቻላል ከሚል አንጻር የተለያዩ ኮንሰልታንቶችንም ቀጥሮ በተለይ 2 ፕሮጀክት ኦፊሶችን አቋቁሞ ሲሰራ የነበረበት ሁኔታ ነው ያለው። አሁን ከሊስቲንግ ጋር በተገናኘ ኬፒኤምጂን ቀጥሮ የነበረበት ሁኔታ ነው ያለው። በተለይ ደግሞ ከኢንቨስትመንት ባንኪንግ ጋር በተገናኘ ዴልዌይትን ሃየር አድርጎ ሰፋፊ ስራዎች በመስራት በተለይ ከካፒታል ማርኬት ኦቶሪቲም ጋር እንደገና ከኢትዮጵያን ሴኩሪቲስ ኤጀንሲ ጋር በቅርበት በመስራት ስልጠናዎችንም በስፋት አሬንጅ በማድረግ የአፍሪካን አልፎ ተርፎ የተለያዩ ምዕራብ ሀገራት የደረሱበትን ደረጃም ማኔጅመንቱም ቦርዱም ኤክስፖዠር ቪዚት እንዲያገኝ በማድረግ ሰፋፊ ስራዎች ተሰርቶ እንግዲህ ማርኬቱ ሲጀምር ወጋገን ባንክ የመጀመሪያው ሊስትድ የሆነ ኩባንያ ለመሆን በቅቷል ማለት ነው። ጭብጨባ ያስፈልገው። መብዛሕትኡ እቲ ሲስተም እዚ ኣብዚ ዓዲ ብቐሊሉ ዝግበሩ ነበሩ ዝተፈላለዩ ሰርቪሳት ዝህቡ እዩ። ሓደ ገንዘብ ናይ ሬሚታንስ ስራሕቲ ናብ ወጋገን ባንኪ ምላኽ እዩ። ካሊእ ኣብ ኢትዮጵያ ወይ ብፍላይ ኣብ ትግራይ ይኹን ኣብ ካልኦት ቦታታት ዘለዉ ሕሳብ ናብ ኢትዮጵያ ከይከድካ ክፍሊት ትፍፅመሉ መንገዲ ዝተፈላለዩ ናይ ትምህርቲ ክፍሊት ተሃልዩ ወይ ናይ ሞርጌጅ ተሃልዩ ወይ ካልኦት ተሃልዮም እውን ዝኽፈሉ መንገዲ እዩ ዘሎ። ካሊእ ናይ ዲያስፖራ ሞርጌጅ ገለዚኡ ሒዞም ኢሎም ዝነበሩ እሱ እውን ብኸመይ ከም ትኸፍቱ እንትን እዩ። ኣብዚ ዝተፈላለዩ ንኣብነት ሓደ ሰብ ቅድሚ ሕዚ ኣካውንት ክኸፍት ከሎ ናብ ኢትዮጵያ ከይዱ ኣካውንት ዝኸፍት ነይሩ። ሕዚ ግን እንታይ ተገይሩ እየ ኣብ ዘለዎ ኮይኑ ኣብዚ ኮይኑ ከይከደ ኣካውንት ዝኸፍተሉ መንገዲ ተፈጢሩ ኣሎ ማለት እዩ። እቲ ኣካውንታዊ ብቐሊሉ
ቶም ዘሉ ኢንፎርሜሽናት እቲ ኣብዚ ኢዝሊ አካውንት ክከፍት ይኽእሉ እንድሕር ተደሊ ከዓ ካብዚ ዳውንሎድ ገይሩ ፎርም እኒአብዚ እቲ ፎርም ዳውንሎድ ይገብሮሞ ያው መሊኡ ናብ ወጋገን ሳሚት ይገብር ማለት እዩ ኣብ ወጋገን ዘሎ ሰብ ሪቪው ገይሩ እቲ ዘሎ ኢንፎርሜሽን ኩሉ ነገር እንድሕር ኣማልዩ እቲ ዝሓተቶ ኣካውንት ኣብዚ ኮይኑ ናይ ዶላር ኣካውንት ወይ ከዓ ናይ ሞርጌጅ ኣካውንት ካልእ ከዓ ፊክስድ ኣካውንት ክኸፍተሉ ይኽእል እዩ ማለት እዩ እዚ እቲ ናይ ሓደ ናይ ኣካውንት ዝበሃል ነገር እዩ ካልእ ዝተፈላለዩ ፔመንታት ናይ ስኩል ቢል ፔመንት እዩ ወይ ንካልኦት ክፍልታት ዝኾኑ ክገብሮ ዝኽእል እንድሕር ሃልዩ ኣብዚ ካብዚ ዌብሳይት ብምኻድ ወይ ከዓ እቲ ሞባይል ኣፕ ዳውንሎድ ብምግባር ክፍሊት ክፍፅም ይኽእል እዩ ማለት እዩ ካልእ ተወሳኺ ናይ ገዛውቲ ናይ ኤሌክትሪክ ቢል ተሃልዩ ዋተር ቢል ተሃልዩ ናይ ኢንተርኔት ተሃልዩ ዝተፈላለዩ ካልኦት ካብ ዝወፃኡ ዝሕል ኮይኖም ቅድሚ ህዚ ናብ ኢትዮጵያ ገለገለ ከይድካ ዝግበር ዝነበረ ኣብዚ ኮይኑ ኣካውንት ከፊቱ ዝኸፍለሉ መንገዲ ብወጋገን ኣቢሉ ሰሪሕሎ ማለት እዩ እቲ ካልእ ናይ ሪል ስቴት እዩ ሱብ ኮንስትራክሽን እና እዞም ካንትሪ ኣለዉ ኣብዚ ይኸይድ እሞ ኣብዚ ናታቶም ዌብሳይቶም ሪል ስቴት ዝብል ነገር ኣሎ ኣብዚ ዝደልዮ ገዛውቲ ካብዞም ዘለዉ ሓደ ይርኢ እሞ ይመርፅ ደስ ዝበሎ ነገር እዩ ካብ ዘሎ ኣቫይላብል ዝኾነ ነገር እንድሕር ክገዝእ ደልዩ ወይ ካብ ገዛና ሪል ስቴት ድዩ ወይ ካብ ሱብ ኮንስትራክሽን ይኸድ እሞ ዝረኣዮ እንታይ ይገብር ኣብዚ ኣትዩ ፎርም ይመልእ ማለት እዩ ፎርም ክመልእ ከሎ ኩሉ ናይቲ ዘሎ ሰብ ነባሪ ኢንፎርሜሽን ይመልእ ካብዚ ናብ መን ይኸይድ ናብ ወጋገንና ናብ ሱብ ኮንስትራክሽን ኦር ናብ ገዛና ሪል ስቴት ይኸይድ ፎርም ማለት እዩ ገዛና ሪል ስቴት ወይም ደግሞ ሱብ ኮንስትራክሽን እንታይ ይገብሩ እዚ ኢንፎርሜሽን ዝሪኦም እቲ ሰብ ዘለዎ ሓድሓደ ሕቶታት ወይ ከማሎም ዝግብኦም ነገራት ይሓትዎ ብትሓተቱ መሰረት ትውክስታይ ወይ ኣክሰፕት ይገብርዎ ወይ ድማ ይገብርዎ ማለት እሱ ዲሲሽን ናይቶም ክስታይ ዝኮን ዘሎ ማለት እዩ መጀመሪያ ራስን አስተዋውቀንና ዛሬ ወጋገን ባንክ በዋሽንግተን ዲሲ እና አካባቢ ያደረገው ፕሮግራም በተመለከተ ዓላማው ምንድን ነው? እሺ አመሰግናለሁ ጌትዬ መኩሪያ እባላለሁ የወጋገን ባንክ ቺፍ ማርኬቲንግ ኤንድ ስትራቴጂ ኦፊሰር ነኝ በዚህ በዋሽንግተን ዲሲ ይሄንን ፕሮግራም አሬንጅ ለማድረግ ያሰብነው በተለይ ደግሞ ወጋገን ባንክ ለዲያስፖራው ኮሚኒቲ የተለያዩ ፕሮዳክትስ ኤንድ ሰርቪስስ ያዘጋጀበት ሁኔታ ነው ያለው በተለይ በአገር አቀፍ ደረጃ ደግሞ ዩናይት.ኢቲ የሚባል ዲያስፖራውን የሚያሳትፍ ሲስተም እንዳለ ይታወቃል ዲያስፖራ ኮሚኒቲ በሬሚታንስ በአካውንት ኦፕኒንግ በመሳሰሉት የሚሳተፍበት ማለት ነው ከዛ በተጨማሪ ደግሞ ወጋገን ባንክ ማርኬቲንግ ወጋገን ማርኬቲንግ ሀብ የሚባል አዲስ ሲስተም ኤክስክሉሲቭሊ ዴቨሎፕ ተደርጎ እሱንም የማስተዋወቅ ፕሮግራም ማለት ነው በዋናነት እንግዲህ ወጋገን ባንክ 28 ዓመት እየሞላው ያለ ፈርስት ጄኔሬሽን ከሚባሉ ባንኮች የሚመደብ ባንክ ነው በእነዚህ አመታት ምን አይነት ስኬቶች አስመዘገበ ምን አይነት ቻሌንጆች ገጠሙት ወደፊት ደግሞ ስትራቴጂክ እቅዱ ምን ይመስላል የሚለውን በተለይ ደግሞ ከዲያስፖራ ኮሚኒቲው ጋር በቅርበት እንደዚህ አይነት የምክክር መድረኮችን በማዘጋጀት ዲያስፖራው ምን ይፈልጋል እንዴት ደግሞ ተቀራርበን እንሰራለን የሚለውን እዛ ላይ ለመነጋገር ነው ይሄ ፕሮግራም አሬንጅ የተደረገው ማለት ነው ዶክተር አክሊሉ ዛሬ በወጋገን ባንክ በዋሽንግተን ዲሲ እና አካባቢዋ ጋር ከሚገኙ ማህበረሰብ ጋር ያደረጋችሁት መድረክ ዋና ዓላማው ምን ነበር? ኦኬ እንግዲህ እንደምታውቁት ወጋገን ባንክ ላለፉት 27 ዓመታት በስራ ላይ የነበረ ኢትዮጵያ የግል ባንክ ሲጀመር ከመስራቾቹ ውስጥ አንዱ ነው። እንግዲህ ሀገር ውስጥ ብዙ ደንበኞች አሉት። ከወጋገን ጋር መስራት የሚፈልግ ደግሞ ከሀገር ውጭ ያሉ ሰሜን አሜሪካ፣ አውሮፓ፣ ሳውዲ አረቢያ እና ሚድል ኢስት አካባቢ ብዙ አሉ። ስለዚህ እነሱን ደንበኞች መደርሶ ሀብት የማሰባሰብ የባንኩን ፕሮዳክት እንዲጠቀሙ የማድረግ ባንኩ አድማሱን የማስፋት ወደ ኢንተርናሽናል ጉዞ የሚያደርገውን ዓለም አቀፍ ባንኪንግ ውስጥ የመግባት ያለውን ተሳትፎ ከፍ ከማድረግ አንጻር በቅርቡ ገብተን ዲያስፖራውን ብናገኘው ባንክም ዲያስፖራውን ተጠቃሚ ይሆናል የሚለውን አንዱ የመስፋፋት ዓላማችንን ለማስረጽ ነው እዚህ የመጣ ነው። ምን አይነት ውጤት ተጠብቃላችሁ? እንግዲህ አንደኛ መጀመሪያ በዋናነት ተጠቀው አዌርነሱ ነው።
ወጋገን ባንክ እንደ አዲስ እየሰራ እየተቀየረ መኖሩ እንዲያቅም አንደኛ በዋናነት፣ ሁለተኛ ከወጋገን ውስጥ ሊገኙ የሚችሉ ፕሮዳክት ሰርቪሶቹን ተጠቃሚ እንዲሆን ባለበት ቦታም ሆኖ ቅድም ባያችሁት ማርኬቲንግ ሀብ በሚለው ሲስተም እና ሌሎችም ባሉት ሲስተሞች ተጠቃሚ እንዲሆን ነው። በሶስተኛ እጁ ላይ ያሉ ህብረተሰቡ ደንበኛው ብለን ብናስብ ወደፊት የዲያስፖራ አካባቢ ያሉ ሀብቶች ለሀገር ጥቅም እንዲውሉ እና ሀገር ውስጥ ለኢንቨስትመንት እንዲውሉ ለማድረግ ቻናል ሆነን እንድንጠቀም ነው። ሶስተኛ ደግሞ ከሀገሩ ጋር ሆኖ ለመርዳት፣ ሀገሩ ጋር ሆኖ ለመስራት፣ ሀገሩ ጋር ለመገንባት እንዲያመቸው እድሉን በራፉ ላይ ማምጣት እና ይሄ መሶቡን የመክፈት ያህል ነው። ዛሬ የተደረገው መድረክ በዋሽንግተን ዲሲ እና አካባቢ ከሚገኙ ማህበረሰብ ጋር ነው። ሌላ አካባቢ ያሉ ወደፊት የምትደርሱባቸው አካባቢዎች መልእክት ማስተላለፍ? አዎ፣ አሁን በቅርቡ ምናልባት የሚቀጥለው ሳምንት ላይ በርካታ ህብረተሰቦችን የምናገኝበት የዴንቨር ተመሳሳይ ኢቨንት አለ። ከዛም በኋላም ግን በፕሮግራም አመቱን ሙሉ በተለያዩ ቅድም በጠቀስኳቸው ሚድል ኢስት አካባቢ፣ ኤሮፓ አካባቢ፣ ሰም ኤክስተንት አፍሪካም አካባቢ ኢትዮጵያውያኖች በብዛት አሉበት የሚባሉ ላይ ሄደን ባንኩን የማሳወቅ ሀብቱን የማሰባሰብ በፕሮዳክታችን ተጠቃሚ እንዲሆን የማድረግ እድል አለ። በጣም ነው አመሰግነው። እሺ እሱን በልጣችኋለሁ እና አጋራችሁ ደግሞ ፈልጋለሁ ያለውን ገብረስ ጋገርን ታመሰግናለሁ። ሁላችሁንም እጅግ በጣም ነው ማክበራችሁ። በተለይ ደስ ያለኝ ዛሬ ወጣቶች በብዛት የመጡበት አግሬሲቭሊ የወጋገንን ብር ለመውሰድ የተዘጋጁ ስለሆኑ ተስፋ አለን ለማለት ያህል ነው። ኤኒ ጥያቄ ካለ ጥያቄ እንቀበላለን። ከዛ በፊት ግን አንድ ምናልባት ፕሬዘንቴሽን ላይ በደንብ ያልተነገረ ነገር አለና ልነግራችሁ ፈልጋለሁ። ወጋገን ባንክ አዲስ ባንክ ከፍቷል። ወጋገን ባንክ 1 ሱር ኮንስትራክሽን 2 ደደቢት ማይክሮ ፋይናንስ ትግራይ ጋር የሚንቀሳቀስ ባንክ 3 እና አፍሪካ ኢንሹራንስ በጋራ ሆነው እናንተ ሀገር ብርቅ ያልሆነው ለኢትዮጵያ ግን የመጀመሪያ የሆነውን ኢንቨስትመንት ካፒታል ባንክን ወጋገን ካፒታል በሚል ኢንኮርፖሬት ሆኗል። ኔክስት ዊክ ምናልባት ጸድቆ ስራ እንጀምራለን። ይህ ወጣት ይህ የአሜሪካዊ ባለሙያ እናንተ ዲያስፖራዎች ስቶክን በመግዛት ቦንድን በመግዛት በደንብ ተጠቀሙበታላችሁ። በተለይ ወጋገን ባንክ ለብዙ ባንኮች የመጀመሪያ ኢንቨስት ባንክ ስለሚሆን ትራንዛክሽን አድቫይዘር፣ የአሴት ማኔጅመንት አድቫይዘር፣ የብሮከር ሆኖ ያገለግላል እና ቅድም አቶ አብዲሹ ቦርድ ቸርማናችን ሲናገሩ የነበረው በተቻላችሁ አቅም እውቀታችሁን ወደዛ ፍሱ፣ ወደ ወጋገን ፍሱ፣ በተቻለ አቃችሁ ሼር ግዙ፣ ባለቤት ሁኑ። የመጀመሪያ ሊስቲድ ባንክ ነው በኢትዮጵያ ውስጥ። በዚህ ምክንያት ብዙ ባንኮች ወጋገን ጋር ለመቀላቀል ፍላጎት አላቸው። ቀድማችሁ ሼር ግዙ፣ ባለቤት ሁኑ። ከምኡ ክብል በትግርኛ ክዛረብ ለሌን ያረግን ብርቱካን ብዙ ስለዚህ ትቅል በአምሓርኛ ገረ ይህን ለማለት ነው። ይህን ጥያቄ ካለ እናደርጋለን። ቴንክ ዩ። እኔ ያጨበጨብኩት ትልቅ ነገር ነው እና ሰምታችሁ ዝም አላችሁ። ለመጀመሪያ ጊዜ ኢትዮጵያ ውስጥ እንደዚህ አይነት ባንክ የተቋቋመው። ስለዚህ እንኳን ደስ አለን፣ እንኳን ደስ አላችሁ። እጃችሁ እሺ፣ በማን ልጀምር? ማን ነው መጀመሪያ ጥያቄው? እሺ ስሜ ዮናስ እባላለሁ። ከአሻጋሪ ኮንሰልታንት ነው የመጣሁት። የማነሳቸው 2 ጥያቄዎች፣ አንድ አስተያየት አለ። በመጀመሪያ ደረጃ ግን ከምንም በላይ ወጋገን ከሰመ የሚያስብል ጨለማ ጊዜያቶቹን በውስጥ ያስባለሁ። ያ ሳይሆን ቀርቶ ለመወዳደር ለሌሎቹ ሀዲድ
ለራሱ ደግሞ ሀዲድ በተነቀለበት ዘመን ውስጥ የራሱ የቦርዱ አመራርና ስታፉን ይዞ ምን ያህል ከባድ ጊዜ እንዳሳለፋችሁ ሴንስ አደርጋለሁ። ስለዚህ የተለያየ መልክ ተሰጥቶት ነበረ። ያ መልክ አልፋችሁ ሰርቫይቭ አድርጋችሁ በአዳዲስ ቴክኖሎጂዎች እንደዚህ ዲያስፖራው ጋር መጥታችሁ ባሳያችሁ ነገር እንደ ሀገር ሰው በጣም ኮርቻለሁ። እግዚአብሔር ይስጣችሁ ለማለት ፈልጋለሁ። ሁለቱ ጥያቄዎች አንዱ አሁን ባለው የኢትዮጵያ ነባራዊ ሁኔታ ከኢኮኖሚ ጋር አያይዤ አስተያየት ለመስጠት የተለያየ ዜናዎችን እንሰማለን። ያው እዚህ ስለሆነ ያለ ነው። ባንኮች ይዋሃዳሉ፣ አንዱ ጋር ይጨፈለቃል የሚል በብሔራዊ ባንክ ፕሬዝዳንት ጨምሮ ይፋ የተሻለ አቅም ለመፍጠር በሚል የሚነሳ ነገር አለ። እነዚህ የተለያየ መመሪያ ህጎች ይወጣሉ፣ በየጊዜው የምንሰማቸው ነገሮች ከባንክ ጋር ማዕከል የተደረገና በዚህ ሂደቶች ውስጥ ወጋገን ምንድነው ጣፋንታው የሚል አሁን ኮንፊደንስ ኖሮን ሴቭ ለማድረግ አንዳንድ ነገሮችንም ራን ለማድረግ ዝም ብሎ የሪፎርም የሚመስል ነገር ይታያልና ምን ይመስላል እሱ የሚል የተወሰነ ጥያቄ አለ ማለት ነው። Okay, my name is Deborah. I'm going to ask in English. So Atul Makriya, you mentioned that you have partnerships with the IFC right now. We have some projects that you're working on. Curious if these projects are around development projects or are they within the private-public sector partnerships? Would you give me some examples if they are, whether they're in development financing or with the private-public sector? Second question is, so you mentioned that Wagagan is now listed under the SDC, and I believe now it's ready to be traded. If it is, what is the ticker name, and what are the brokerage accounts that we can use to trade? Okay, and finally, you mentioned that your bank is working in various innovation projects. We all know that blockchain, AI are the new technologies that are taking over banking, and that is the future of banking. So wondering if you have any plans to pursue developments in blockchain, using blockchain technology or AI, where you are in that aspect. Thank you. መጨረሻ ማር ይቶለኒ መጀመሪያ አብዙ ኢትዮጵያ ተላተ ሁነታት ብጣዕሚ ናይ ካረንሲ ፍላክቹዌሽን ኣሎ ላዕሊ ታሕቲ ይወርድ አብዙ ዓይነት ፋይናንስ ዘለዎ ዓዲ እንታይ ተኣማሚንካ ኢኻ ኢንቨስት ክትበፅካ ገንዘብካ ከመይ ጌርካ ተቐምጥ ናይ ሎሚ 10 ዓመት 100 ቅርሺ ዘቐመጠ ሰብ ሎሚ 20 ቅርሺ ኮይና ኣላ ሶ ሎስ እዩ ብምንታይ ክለዓል ከም ዝኽእል እንታይ እዩ ኢንክሉዲንግ እቲ መንግስቲ ፕሪንት ዘያረጋገፅና ግን ፕሪንት ይገብር እዩ ገንዘብ ተሸከመ ካብ ታይላንድ ናብ ቤተ መንግስት እትዩ ይባል ወረቀት ይቆዩ እኮ ናይ ኢትዮጵያ። ከዚህ መጨረሻ ግን የተነሱ ጥያቄዎች በጣም ሁሉም በጣም ጥሩ ጥያቄዎች ናቸው። አሁን ባለው የአክሲዮን የኢትዮጵያ ነባራዊ ሁኔታ ኢኮኖሚው ምን ይመስላል፣ እንዴት አድርጎ መዋሃድ ይቻላል የሚሉ ጥያቄዎች አሉ። አንዳንዶቹ ደግሞ የኢትዮጵያ ኢንፍሌሽን ከፍተኛ በደረሰበት ውስጥ ዲፖዚታችን እንዴት እናስቀምጣለን የሚሉ ወሳኝ ጥያቄዎች አሉ። ከመጀመሪያው ነገር ብነሳ በኢትዮጵያ ብሔራዊ ባንክ በቅርቡ በፓርላማ እንዳጸደቀው የውጭ ባንኮች እንዲገቡ ያደርጋል። የውጭ ባንኮች ኢትዮጵያ ውስጥ ሲገቡ ለወጋገን በጣም ጥሩ አጋጣሚ ነው ብለን እንወስዳለን። ቅድም የተነሳው የቴክኖሎጂ ችግር፣ የእውቀት ችግር ይፈታልናል ብለን እናስባለን። ተጨማሪ ሀብት ይዘው ይመጣሉ። ከተጨማሪ ሀብት ባሻገር ደግሞ ለዘመናት ያደጉበትን ሚስጥር እድል ይሰጡናል እና
ነገር ግን ይሄንን እኛ ባልተዘጋጀንበት ሁኔታ ውድድሩን ከፍ አድርጎ ሊያጠፉን ይችላሉ የሚል ስጋት አለ። በዋናነት ግን እያደረግን ያለነው ምንድነው የሰው ኃይላችን ቅድም ሲጠቀስ በነበረው በአራቱ ኤሪያዎች ላይ ራሳችንን አዘጋጅተን ከጠበቅን ተወዳዳሪ እንሆናለን ብለን አስባለን። አንደኛ በቴክኖሎጂ ነው። በቅድም ወንድሜ እንደገለጸው በኔትወርክ የሚቆራረጥ ሳይሆን በጣም የሰለጠነ ዘመናዊ የሆነ ስቴት ኦፍ አርት የሚጠቀም አጃይል የሆነ ፕሮዳክት እና ቴክኖሎጂ እንዲኖረን እየጣርን ነው። እሱ ጋር በቀጠል የሚያስችል በጣም የሰለጠኑ ግን አዲሱ ለውጥ ራሳቸውን ያዘጋጁ ሰራተኞች እንዲሆኑ እንፈልጋለን። ሶስተኛ በሪሶርስ የተነከረ በውጭ ምንዛሪ የተነከረ በካፒታል የተነከረ በሎካል ከረንሲ የተነከረ ባንክ እንዲኖረን እንፈልጋለን። አራተኛ መልካም ስምና ዝናውን ይዞ የሚሄድ ግን ከሱ ጋር ደግሞ ጠንካራ ሼር ሆልደሮች ያሉት ባንክ ሆነን ከጠበቅን ባንኮች ሲመጡ የአሜሪካን ሌሎች ባንኮች ሲመጡ በዋናነት የሚመርጡት ሙሉ ነገር ኢንቨስታውን ከውስጥ ባንክ ጋር ተቀላቅለው መስራት ስለሚፈልጉ የተወሰነ ድርሻ ሼራቸው ወደ ስለሚወስዱ የዛን ጊዜ አድቫንቴጁን እንመታለን። ለዚህም ነው የመጀመሪያው ሊስትድ ባንክ የሆነውና ፍሎት የምናደርገውን ባንኮች እኛ ጋር መጥተው ይሰራሉ የምንለው። ያ ደግሞ ጥንካሬ የሚሰጠውና ክፋት የለውም። በዋናነት ግን ቪዥናችን እምነታችን የተቋቋምንበትን 27 ዓመት የሰራንበትን ስምና ዝና ማስቀጠሉ ላይ ግን በደንብ እየሰራን ነው። ለዚህም ይመስለኛል እዚህ መተን እውቀታችሁን ከእናንተ ሀብታችሁንም አብረን እንምጣ ያልነው። ሌላው ቅድም በሳቸው የተነሳው ኢንፍሌሽኑ ማክሮ ኢኮኖሚ ምን ይመስላል ነው። እንግዲህ የኢትዮጵያ ማክሮ ኢኮኖሚ ፕላትፎርም ከጁን 23 በኋላ ሙሉ በሙሉ ተቀይሯል። በሁለት ነገር ተቀይሯል። አንደኛው ኢትዮጵያ ከዚህ በፊት ራሱ ባንኮችን የምትቆጣጠርበት የነበረው የኳንቲቴቲቭ መለኪያ ነበረ። እነዛ ኢንዲኬቲቮች አሁን ሙሉ በሙሉ ወደ ወለድ መቆጣጠሪያ ተሸጋግረዋል። በዚያ ምክንያት ብሔራዊ ባንክ ልክ እዚህ ሀገር ፌድ እንደሚለው ብሔራዊ ባንክ ደግሞ የራሱን ፖሊሲ ሬት አውጥቷል። ይህ ፖሊሲ ሬት ባንኮች ሲጠፋቸው የሚያስቀምጡበት ሲቸግራቸው የሚወስዱበት ሬት ነው። አሁን ለጊዜው 15 ነው ያስደረገው። ነገ 18 21 ወይም ደግሞ ዝቅ ሊያደርገው ይችላል። አኮርዲንግሊ ይሄ በመጣ ቁጥር ባንኮች ራሳቸውን ኦሰሌት እያደረጉ ችግር ውስጥ ሊመጡ ይችላል። በዚህ መሀል ማስቀመጥ ምናልባት በፕሮፐርቲ ኦር በውጭ ምንዛሪ የማይቀመጥ ከሆነ በብር ማስቀመጥ ትርጉም የለውም የሚል ነገር ሊመጣ ይችላል። መቼ ነው ትርጉም የሚኖረውስ ብለን ደግሞ ማሰብም ይጠይቃል። ሀገርን የምንመሰርት ከሆነ የሆነ ቦታ ላይ አንድ ቦታ መቆም አለበት። ያ እንዲቆም እድል ያለን እኛ ነን። ስለዚህ ምናልባት የኢንፍሌሽኑ ወይም ከኢንፍሌሽኑ በላይ ማትረፉን ማረጋገጥ ላይ ባንኮች ይሰራሉ። ቅድም አይታችሁት ከሆነ አርኒንግ ፐር ሼራችን 36.6 ነው። ለአንድ ሰው የከፈልነው ደግሞ 28.8 ነው። ኢንፍሌሽኑ 16 ወይ 17 ወይ 19 ከሆነ ከዛ ውጭ ያለው ብሩን የመመለስ አቅሙ ከፍ ያደርገዋል። ስለዚህ አገርህ ከሆነች አገርህ ላይ ኢንቨስት ማድረግ የምትገደድ ከሆነና እንድትቀየር የምትፈልግ ከሆነ ያንን ነገር መከተል ያስፈልጋል ብዬ ነው። በተረፈ እዚህ የመጣ ነው አስቀምጦ ብቻም አይደለም። ባስቀመጣችሁት ደግሞ ከዶላሩ ደግሞ ወደ ሪል ስቴት ከፍ ቀይሩትን ጭምር ለማለት ነው። የሪል ስቴቱ ዋጋ ዶላር ከሚያልቅበት ዋጋ እስካሁን ባለው የተሻለ ስለሆነ ብዬ ነው። ስለዚህ የኢትዮጵያ ማክሮ ኢኮኖሚ ሁኔታ ሁለተኛ የተቀየረበት በውጭ ምንዛሪ ነው። ምናልባት ከዚህ በፊት የነበረው ውጭ ምንዛሪ ማኔጅድ ነበር። ብሔራዊ ባንክ በየጊዜው ትንሽ መጨረሻ ፒፖች ላይ እየቀመጠን ይቀይራቸው ነበር። አሁን የመጣው ግን ለግል ባንኮች ለሁሉም ፍሎት ተቀጥቷል። ፍሎት ነው። ስለዚህ ከ57 101 77 ከ77 101 ከ101 123 አካባቢ አሁን ደግሞ 127 አካባቢ ደርሷል። ብር እየወደቀ ዶላር እያለ ኤክስፔክት ይደረግ የነበረው ግን በ200 300 ይደርሳል። አሁን ግን እየሄደው ያለው እዛው አካባቢ ነው። ምናልባት ይህንን እኛ ባንክ ቅድም ሲናገር አቶ ሞክረስ ሲናገር እንዳስቀማችሁት ይሄ ፖሊሲ ሬት ቀድሞ ይመጣል ብለን ከአንድ ዓመት ተኩል ተዘጋጅተን በአሴት የያዝናቸው ፎረን ከረንሲ ዲኖሚኔሽኖች በላያቢሊቲ ከያዝናቸው ፎረን ከረንሲ የተሻሉ ስለነበሩ በቢሊዮን አትርፈናል። እንደ ባንክ ልናደርግ የምንችለው የምናመጣውን ፎረን ከረንሲ እና የምንከፍለውን ፎረን ከረንሲ ማመጣጠል ላይ ነው። በዚህም ጊዜ ትርፋችን የተሻለ ይሆናል። ለምንከፍለው ሼር ሆልደር የምንሰጠው ደግሞ ከኢንፍሌሽኑ በላይ ይሆናል ማለት ነው። ለዚህ ነው ባለፉት ዓመታት ቅድም ከግማሽ ዓመት የሰራናቸው
ከሚጠበቀው ትርፍ በላይ earning per share ከፍ ያለው እና ይሄ የኢኮኖሚው ጫና ኦቨርናይት ፎርካስት ለማድረግ እንደ መንግስት ሙሉ ዳታ ስለሌለኝ አንችልም። እንደ ባንካችን ግን ያለው ዝግጅት ያንን ነው የሚመስለው። ሌላው 40% ብቻ አይደለም። ምናልባት ቤት ለመግዛት የደንበኛውን ኬዝ ባይ ኬዝ ለማየት የሚያስችል ከሆነ 20% አዋጥቶ 80% እናበድር እንችላለን። የኢንካሙ በጣም አነስተኛ ከሆነ ወይም ደግሞ ከፍተኛ ከሆነ 40 የነበረው 60 የነበረው 80 ሊሆን ይችላል። ነገር ግን ኦን አቨሬጅ የምናበድርበትን ነው እዚያ ያስቀመጠው። ሁለተኛ በአንድ ዓመት ብሎ የተቀመጠው በአንድ ዓመት ሳይሆን በአንድ ዓመትም ብትመጣ 80 የቀረውን እናበድር እንችላለን እንጂ 40%ቱን አንተ በ20 ዓመትም አስቀምጥ፣ በ15 ዓመት አስቀምጥ። 40% ስትሞላ ግን 60%ቱን ልናበድር እንችላለን የሚል ኮንሰፕት። በቶሎ ከመጣ ግን አቅሙ አለና እንሰጣለን ለማለት ነው እና እሱ ነው። ሌላው ባንኮች የሚጠብቃቸው ማን ነው የሚለው ጥያቄ በጣም መሰረታዊ ጥያቄ ነው። ባንኮች የሚጠብቃቸው ብሔራዊ ባንክ ነው። ብሔራዊ ባንክ ሬጉሌት ያደርጋቸዋል። ብሔራዊ ባንክ ሬጉሌት ያደርጋቸው ኢንተርናሽናል መስፈርቶች አሉ። ኤክስተርናል ኦዲተር በአመት አንዴ መጥቶ አጠቃላይ ስራችንን ነው የሚገመግመው። ኢንተርናል ኦዲተር እና ሪስክ በየጊዜው የሚሰራውን ስራ ነው ቼክ የሚያደርገው፣ ሞኒተር የሚያደርገው። ብሔራዊ ባንክ ግን በኦፍ ሳይትም በኦን ሳይትም ኦልሞስት 360 ዲግሪ በሆነ ሰርቪላንስ ነው እየተከተለ ያለው እና ምናልባት በዓለም ውስጥ ካሉት የብሔራዊ ባንኮች ሃይሊ ሬጉሌትድ የሆነ ኢኮኖሚ በጣም ቁጥጥር የበዛበት ባንክ ካለ ኢትዮጵያ ባንክ። ብዙ ጊዜ እንደውም ፈረንጆች የኢትዮጵያ ባንክ ቁጥጥሩ በጣም የበዛ ነው፣ ስለዚህ እሱን አንሱት እያሉ ነው ትግል ያለው። ብሔራዊ ባንክ ደግሞ አላነሳውም። ታስታውሱ ከሆነ የፋይናንሻል ክራይሲስ 2008 አሜሪካ ውስጥ በመጣበት ጊዜ ውስጥ አንዱ የመጣበት ሃይሊ ሬጉሌትድ ስላልነበረ ለቦነስ ለጥቅማ ጥቅሞች ሲኦዎች ያወጡ የነበረው ገንዘብ ብሔራዊ ባንክ ላይ ግን እንደዛ ነበር። እንደውም እንደ አንዱ ምሳሌ የሚነሳው ዓለም ውስጥ ካሉት ባንኮች ውስጥ በጣም ሬጉሌት የሚደረጉት የኢትዮጵያ ባንኮች ነው ይላልና ብሔራዊ ባንክ ሬጉሌት ያደርጋል፣ ኤክስተርናል ኦዲተር ሬጉሌት ያደርጋል፣ ኮርፖሬት ገቨርናንስ ሬጉሌት ያደርጋል። ስለዚህ የኢትዮጵያ ባንኮች እንደውም እኛ ሬጉሌሽኑ ይነሳልን ነው የምንለው፣ የተገላቢጦሽ ነው እና እዛ ላይ ምንም ስጋት አይኖርም ለማለት ፈልጌ ነው። ሌሎቹ ቅድም ከወንድም የተነሱት ይሄ ኔትወርክ ሞባይል አካባቢ ቅድም በደንብ ተገልጾ ነበረ። ባለፉት 4 ዓመታት ባጋጠመን ችግር ምክንያት ወደ ሞባይል ባንኪንግ ለመሄድ የነበረን እድል በጣም ትንሽ ነው። ስለዚህ በመጣ ቁጥር ቴክኖሎጂ ደግሞ አንድ አይደለም ለማመደው ቀስ በቀስ የተለማመድከው ስትመጣ ነው የሚቻለውና በኔትወርክ ምክንያት በመብራት መጥፋት ምክንያት በቴክኖሎጂው ደካማ ምክንያት እንቸገር ነበር። አሁን የሱ ችግር የለም። 50 ሺህ የሚባል ገንዘብ አሁን ቀርቷል። በማንኛውም ብር ማስተላለፍ ይቻላል። የውጭ ምንዛሪ በአዲሱ ሕግ መሰረት ወረፋ መጠበቅ አይቻልም። እንደመጣ ነው የሚሰጠው። ፎረን ከረንሲ መውሰድ ይቻላል። ይህን ግንዛቤዎቹ እንዲኖራችሁ ነው የምፈልገው። ሌላው እህቴ እዚህ ጋር የጠየቀችው ጥያቄ ነበረ። እሱን ለመመለስ ፈልጌ ነበር። Our engagement with IFC is at least multifaceted. Number one, we require with them to do a credit line. Number two is a technical assistance. Number three, a development agenda. For now, we are dealing with them only for the technical assistance, as well for credit line, especially for trade financing. So such kind of engagement may boost the capacity of Ugagan Bank. It will pave a very good opportunity to change the fate of Ugagan from low bank to higher bank, to scale up the bank. So such kind of engagement will continue with African Bank, so they have provided us with $40 million line, and we have also done with the African Development Bank to do the same. So this engagement may help Ugagan Bank to streamline and boost its capacity to the maximum. That's why we are here also to engage with you, and you help us accordingly. Okay, yeah, no, yes, well, we are now listed, the first listed bank in Ethiopia, but the authority has not finalized its own tasks, especially has to bring about brokers, transaction advisors, so such kind of information and such kind of issue will wait until the task is completed by the sides of the government. But in our end, we are already finalized and introduce our public offer initially. So this listing may help our existing shareholder to sell and buy among each other.
until we are going to float some amount so that to attract another investors. I think the situation is in this stage.